በፍርሃትና በጸጸት ልትሞት የቀረብከው ወንድም አለም ስማ ልምከርህ ወንድምዬ አዳምጥ ምክር ስሙ አነጋገር እየተቀየረ ነው ያራዳ ልጅ ይሆንኩኝ ነው ታውቋችሁ ስማ ልንገርህ ግን ሲሪየስሊ ማለት ነው እቺ ዓለም ቀልድ እንዳንሆን እጫቃለሁ በቦክስ እየመታች ነው በቀኝ በግራ በታች በላይ በቃ ልታወድቅ ቀርባለች ችግሩ አይናፋርነህ በጣም ትፈራለህ መንቀሳቀስ አቅተዋል የሆነ ነገር ትጀምርና ከዛ ታቆማለህ በቃ ላይ ወደፊት መግፋት ትፈልግና ትመለሳለህ ትሸሻለህ የሆነ ነገር ትጀምራለህ ታቋርጣለህ ምናምን ይህ ደግሞ የሚያስጠላ ህይወት እንደሆነ እኔ ከራሴ አውቀዋለሁ ልንገርህ እኔ ከራሴ አውቀዋለሁ እኔ አዶናይ ወደዚህ አሁን ወዳለሁበት ሞመንተም አሁን ወዳለሁበት ያሰራር ዘዴ ለመሰቀል ስንት ልፋት ወስዶብኛል ይህ ልፋት ደግሞ ዓለማዊ ልፋት አይደለም ልንገርህ የተነስቼ ፑሽ አፕ ሰርቼ ምናምን ብሮ ተነስቼ ፑሽ አፕ ለመስራት ለራሱ ተነስቼ ስራ ለመስራት ተነስቼ ቪዲዮ ፖስት ለማለት ተውኔ ሁሉ እኔ ቲክቶከር አንደኛ ቲክቶከር ነኝ ብዬ ለማመን ልንገርህ ምን ያህል ስቃይ ውስጥ እንዳለፍኩኝ እኔ ነኝ የማውቀው and I think እግዚአብሔር ነው በዚህ ስቃይ ውስጥ እንዳልፍ ያደረገኝ ለምን አንተን እንድመክርህ and I think እኔ አሁን ለመጎረር ሳይሆን already የቲክቶክ ጫፍ ላይ ደርሻለሁ በጣም ትልቅ የሆነ ለውጥ አምጥቻለሁ ህይወቴ ላይ በጣም ትልቅ የሆነ ለውጥ በሁሉም አኳያ ነው የምትል አይተዋል አንተ የነበርኩበትና አሁን ያለሁት ምን የሚወራ ምናምን ሳይሆን በቃ ላይ በተግባር ያሳየሁት ነገር ነው እና እዚህ ሁሉ ደረጃ እንድደርስ ያደረገኝ ማን እንደሆነ ታውቃለህ ሲሪየስሊ አሁን አንተ ገምተዋል በውስጥ ሜቢ ብዬ አስባለሁ ወንድም አለም እግዚአብሔር ነው ባይ ዘ ዌይ ማለት ነው ልንገርህ እግዚአብሔርን ስታምነው ሞትን መፍራት ታቆማለህ እግዚአብሔርን ስታቀው ሞት አያስፈራህም ገባህ ባይ ዘ ዌይ ሞትን አይተህ ሞትን ከተቀበልክ በኋላ ነው እግዚአብሔር ሙሉ ለሙሉ የምታምነው because ልንገርህ መንገድ ስትሻገር መኪና ይገጨኛል ብለህ የምትፈራ ሰው ከሆንክ ማለት ነው እግዚአብሔርን አታውቀውም አታምነውም ማለት ነው እናቴ ትሞትብኛለች ቤተሰቦቼ እንዲህ ቢሆንብኝስ ነገ እንደዛ በሆነስ የሚል ፍርሃትና ጥርጣሬ ካለ እግዚአብሔርን አታውቀውም አታምነውም ማለት ነው ወንድም አለም ልንገርህ እና የህይወት ስኬት የሚጀምረው ደግሞ ከዚህ ነው በትናናሽ ነገሮች እግዚአብሔርን ማመን ስትጀምር መንገድ ስትሻገር ማየት እኮ አለ ታያለህ እኮ ግን ኦኬ አይቺም እኮ ልገጭ እችላለሁ ከተገጨው ግን ሰየው እግዚአብሔር አለ የታባቱ እግዚአብሔር ብሎት ነው በትናናሽ ነገሮች እግዚአብሔርን ማመን ራስን ስታለማመድ ጧት ትነሳና ማለት ነው ሰውነትህ እኮ ተበላሽቷል ግን አይምሮ አንተ እንደዚህ ተበላሽተህ ነው የምትቀረው አያልፍልህም ብሎ ሲጫወትብህ ምን ትሆናለህ በትንሽ ነገር እግዚአብሔርን ታምነዋለህ እንዴት አድርገህ ነው የምታምነው ኦኬ 10 ፑሽ አፕ ለምን አልሰራም አይ ኖ ገራሚ ለውጥ እንደማመጣ ለምን በሳምንት አንድ የ10 ሰከንድ ቪዲዮ አለቅም አይ ኖ ሰው እንደሚወደኝ አይ ኖ ማለት አውቃለሁ ማለት ነው በማን ነው የምታውቀው በእግዚአብሔር ለምን ስለምታምነው ፓስተር አዶናይ እንዳትለኛው ተረጋጋ እውነት ለመናገር እኔ ስለ እግዚአብሔር ማውራት ፓስተር የሚያስብለኝ ከሆነ ፓስተር አዶናይ በለኝ ከፈለኝ እሺ አውራ and ስታይ እኔ ዓለማዊ ነኝ of course like አለባበሴ ምናምን ሻይን አደርጋለሁ በሰዓት ለብሳለሁ ምናምን ግን እግዚአብሔር በጣም ትልቅ ሚና አለው ህይወቴ ውስጥ እንድታውቀው ማለት ነው እሺ ብዙ ነገር ከብዙ ነገር አውጥቶኛል እግዚአብሔር ጸሎቴ ከብዙ ነገር አውጥቶኛል ተረዳኛ እግዚአብሔር ደግሞ ለምን እንደማይሰማ ላስረዳ ለምን እንደማይሰማ እግዚአብሔር ላስረዳ የሰው ውድቀትን ስትመኝ የሰው ውድቀት ያንተ ከፍታ እንደሆነ ልብህ ካወቀ ይህ ማለት ልብህ የተቆጣጠረው እግዚአብሔር ሳይሆን ሰይጣን ነው እውነት ነው ሰይጣን ልብህን የሚቆጣጠረው ደግሞ አይምሮ ላይ ጉብ በማለት ነው አይምሮ ላይ ሆኖ ያልሽ ተሳካለት እኮ በቃ አንተ ያልፍልህም እንደዚህ ከሆንክ ወድቀሃል የራስህ ጊዜ አለ ብሮ አንተ ይሳካልሃል የጊዜ ጉዳይ ነው ገባ የሌላ ሰውን ጊዜ እያየ የራስን ጊዜ አታማርር የራስህ ጽድት ያለ ወርቃማ የሆነ ጊዜ አለ አዶናይ ገራሚ ቦታ ላይ ነው አዶናይ ገራሚ ሆቴል ያድራል አዶናይ ገራሚ ቤት አለው አዶናይ በጣም ታዋቂ ነው አዶናይ ገራሚ ላይፍ አለው ብለህ ምጠላኝ ከሆነ በእኔ የምትናደድና ዝቅተኝነት የሚሰማ ከሆነ ወንድም አለም የኔ በረከት ሊያናድድ አይገባም because እግዚአብሔር ሊያሳየህ እየሞከረ ነው ያንተ ህይወት እንዴት አባቱ ከፍ ማለት እንዳለበት እያሳየህ ነው ያለው በተግባር ይኸው ተመልከት አዶናይ የት ነበር አሁን የት አለ አዶናይ እንደ ሞቲቬሽን ተጠቀመው እንደ ቀናት ሳይሆን እንደ ሞቲቬሽን ዋው አዶናይ እዚህ ነበር እዚህ ደረሰ ተመስገን እኔም ለካስ ደርሳለሁ እግዚአብሔር እያሳየኝ ነው ሰው ልንገርህ ሰው ሊያወድቅህ ይሞክራል ያ ሊያወድቅህ የሚሞክር ሰው ግን አያልፍለትም በጭራሽ because የሌላ ሰውን ውድቀት የሚመኝ ሰው የራሱን ውድቀት የሚመኝ ሰው ነው ተረዳኸኛ
አንተ የኔ መስታወት ነህ፣ እኔ ያንተ መስታወት ነኝ። አንተ ላይ ያሰብኩት ጥሩ ነገር እኔ ላይ ይሆናል። አንተ ላይ ያሰብኩት መጥፎ ነገር ደግሞ እኔ ላይ መሆኑም አይቀርም። ለዛም ነው የምጠነቀቀው እኔ ሰዎች ላይ ክፉ ነገር ለማሰብ። ተረዳኸኝ አይደለ? ገብቶናል ወንድም አለም። ስኬታማ ትሆናለህ። የራስህ ጊዜ አለ። የሰው ጊዜ እያየ የራስን ጊዜ አታማር። እወድሃለሁ ልልህ እፈልጋለሁ።